السلام عليكم እንዴት ናችሁ? ሌላ ኑር ሰቦ ምን ደረሰች? በጨዋ መልክ ለጠየቃችሁኝ እህትና ወንድሞቼ ገንዘብ አዋጣችሁ ይችን እህታችንን እንርዳ ብላችሁ አልቅሳችሁ አዝናችሁ ወርቃችሁን ሁሉ አውጥታችሁ የሰጣችሁት ወንድሞች ያላችሁና ለእናንተ ክብር በትክክለኛው መንገድ ለመመለስ ሞክራለሁ። ዩቲዩብም ቲክቶክም ሲቀዘቅዝበት የሌላን ጉዳይ እንደ አጀንዳ አድርጎ እየመጣ ህዝቡን የሚያስጮህ ምንም ሳይረዳ ተቆርቋሪ መስሎ ለሚመጡት ለነሱ መልስ የለኝም ከይቅርታ ጋር። ሌላ ኑር ሰቦ ምን ደረሰች? ሌላ ኑር ሰቦ ኦሬዲ እንደምታውቁት ሳውዲ አረቢያ የነበረች የሞት ፍርድ የተፈረደባት እህታችን ነች። በነፍስ ማጥፋት ወንጀል ተከሳ የሞት ፍርድ የተፈረደባት። የሟች ቤተሰቦችም 2 ሚሊዮን የሳውዲ ሪያል ካሳ ጠየቁ። ያንን ገንዘብ እናትና አባት መክፈል ስላልቻሉ በሚዲያ እህታችን ፋሲካ ባወጣቸው መሰረት በሚዲያ ጠየቁ። ከዛም ደግሞ ጉዳዩ ወደ እኔ ሲደርስ እንዲሁ የመጀመሪያውን ጥይት ወደ ሰማይ ተኮስኩ። እህታችን ሌላ ኑር ሰቦ ከሞት እንድታደጋት የሚለው የእናትና የአባቷ ዱዓ ምናልባት እሷም ያደረገችው እስር ቤት ውስጥ ሆና ያደረገችው ዱዓም ደርሶላት ይሁን ዓለም ስለሷ አለቀሰ። ስለሷ ያለ የሌለውን ገንዘብ አወጣ። ገንዘብ የለኝም ቀለበቴን ሁሉ ውሰዱና ሽጣችሁ ለእህት ያድርጉልኝ እስከመባል ድረስ የሷ ጉዳይ ላይ በጣም ሰፊ ሆነውን የሚዲያ ከቨሬጅ ያዘ። እኔና ጓደኞቼም በሚዲያ ከ2 ወር በላይ የልጆቻችንን ጊዜ ተሻምተን ለዚህ እህታችን ገንዘብ ማሰባሰብ ጀመርን። ገንዘብ የምናሰባስበው በእናት በአባትና በወንድም ስም በተከፈተ አካውንት ነው የሚገባው። በአቧሚራ ወይ ደግሞ በተስፋዬ ወይም በወንድም ኻሊድ ወይም በአሲያ እንዲሁም አብረውን ሲሰሩ በነበሩ ወንድምና እህቶች አይደለም ሲገባ የነበረው። የተጠየቀ 2 ሚሊዮን ብር ነው የገባው። በሳውዲ አረቢያ አካውንት 300 ምናምን ሺህ ብር ገደማ ነው። በኢትዮጵያ አካውንት ደግሞ 37 ሚሊዮን ብር ተሰብስቧል። እነ ወንድም ኻሊድና እነ ተስፍሽ ባደረጉት ከባድ ትግልና ጥረት በኢትዮጵያ ብሔራዊ ባንክ ከፍተኛ ብር ያለምንም በብላክ ማርኬት ሳይሆን በቀጥታ እንዲላክና ብዙ ሳይወጣ ባጭር ቶሎ እንዲሄድ የተደረገበት መንገድ ነው ያለው። ያም ደግሞ 2 ሚሊዮን ለመሙላት የሚቀረው ገንዘብ የኢትዮጵያ 28 ሚሊዮን ብር ነበር። እናትና አባት መተው ያንን ገንዘብ ወደ ሳውዲ አረቢያ በተከፈተላት አካውንት እንዲገባ ተደረገ። ገንዘቡ ከገባላት በኋላ ኦልሞስት ወደ ሟች ቤተሰቦች የገንዘብ ካሳ ለጠየቁት ቤተሰቦች 2 ሚሊዮን ብር ተከፈለ። በኢትዮጵያ አካውንት በእናት በአባቷ እንዲሁም ደግሞ በወንድሟ በሶስቱ በተከፈተው አካውንታቸው ቀሪ 9 ሚሊዮን ብር አለ ማለት ነው። እሱን ያው አላህ ፈቅዶላት እህታችን በሰላም ከወጣች የምትገለገልበት ይሆናል። 12 ዓመት አካባቢ ታስራለች። ብዙ መስዋዕትነት ከፍላለች። አላህ መቼም አዝኖላት እዚህ መታገሯ ላይ እንድትንቀሳቀስ ያግዛታን በሚል ለቤተሰቦቿ ትተነዋል። የኛ እህታችንን ከሞት ፍርድ ማስጣል ስለነበረ ስራችን አልহামዱሊላህ ረብል ዓለሚን። ይህ ገንዘብ ወደ ሟች ቤተሰቦች ካሳ ሲከፈል እህታችን ሌላ ከነበረባት የሞት ፍርድ በነፃ ተገላገለች። የሞት ፍርዱ ተነሳላት ማለት ነው። በቅርቡ እናትና አባቷን እንዲሁ ላይቭ ላይ አምጥቼ ባደረኳቸው ኢንተርቪው እናትና አባቷ እህታችን ማነው ልጃችን ደውላልን ነበር። እኔ ጋር የነበሩ የሞት ፍርድ የተፈረደባቸው እህቶች አላህ ይማራቸው የሞት ፍርዱ ተፈጻሚነት ተደርጎባቸዋል። እኔ ግን በመላው ኢትዮጵያ ረብርብ የሞት ፍርዱ ተነስቶልኛል። ከዛ በኋላ ያለው የሳውዲ አረቢያ የሀገሪቱ የህግ አካሄድ አለ። እስር ሊኖር ይችል ይሆናል ወይም ደግሞ ምናልባት የሞት ፍርዱ ከተነሳላት በኋላ የሚከድባቸው የቢሮ ጉዳዮች ሊኖሩ ይችላሉ። እስካሁን ድረስ ግን ጉዳዩን በክትትል የያዙት ሪያድ ውስጥ ያሉ ኮሚቴዎችና የሪያድ ኤምባሲ አምባሳደር ናቸው። እንደነገሩን ወንድማችን ደውለን እንደነገሩን ጉዳዩን የሪያድ ኤምባሲ ስራዬ ብሎ ይዞታል። እንዲሁም ደግሞ ሪያድ ያሉ ኮሚቴዎችም ጉዳዩን ይዘውታል። የኛ ገንዘብ የኛ አቅም እስከምን ጊዜ ድረስ ነበር? እቺታችንን የሞት ፍርዱን እስከማስነሳት ድረስ። ከዛ ማለፍ ብሎ ገንዘቡ እንደተከፈለ የምትወጣ ቢሆን ደስታው እጥፍ ድርብ የሚሆነው ለኛ ነበር። ምክንያቱም 2 ወር ሙሉ ልጆቻችንን ማስጠናት ልጆቻችንን አቅፎ መተኛተን ለረጅም ሰዓት ግሩፕ ፈጥረን ስናሰባስብ የነበረው በነገራችን ላይ ያለምንም ቤኔፊት ነው። ኢትዮጵያ ውስጥ እንደሚያስተባብሩት ሰዎች ኮሚሽን ተከፍሎን አይደለም ይሄን የምንሰራው። ፈጣሪ እናገኘዋለን አላህ ይሄንን እንዳይከፍልናል በሚል ነው የምንሰራው። 2 ወር ሙሉ በሰራነው ደስታው ለኛ እጥፍ ድርብ ነበር። ነገር ግን የሀገሪቱ ያሰራር ሂደት አለ። እሱን ተከትላ ትወጣለች። አሁንም ቢሆን ወንድሟን ደውዬለት ነበር። ወንድሟ ኸደር ይባላል። ደውዬለት ነበር። ደውላልናለች። እስር ቤቱን ቀይረውልኛል ግን መቼ እንደምወጣ እስካሁን አልነገሩኝም እያለች ነው። የሞት ፍርዱ ግን እንደተነሳላት ተናግራለች።
ስለዚህ አንድ ማድረግ ያለበት ምንድነው እህታችንን እስከምትወጣ መጠበቅ ነው። ያው የሀገሪቱ ራሱን የቻለ ህግ ስላላት 2 ሚሊዮን ስለተከፈለ ምትወጣ ቢሆን ወዲያው ያወጧት ነበር። የሞት ፍርዱ እንዲነሳላት ሆኗል፣ ተነስቷል። የምትወጣበትን ጊዜ ሁላችንም በጉጉት እየጠበቅን ነው። ከዛ በመቀጠል ግን እስኪ ትዝብቶቼን ልግለጽ። እባካችሁ ይህንን ቪዲዮ ሼር፣ ኮፒ ሊንክ አድርጉልኝ ለሌሎች ሰዎችም እንዲደርስ። ይሄ በፖለቲካውም በሃይማኖትም ጉዳይ በተለያየ ጉዳይ ላይ ኔጋ አሳካራ የገቡ ሰዎች አሉ እንደምታውቁት። እነዚህ ሰዎች ይህንን አጋጣሚ እንደመጠቀሚያ እኔን እንደማሸማቀቂያ እያደረጉት ነው ያለሁት። አቡ አሚራን በሌላ ጉዳይ ብንጠይቀው ይሸማቀቃል ብለው እያሰቡ ሰድቦ ለሰዳቢ ይሰጡ። በነገራችን ላይ የምትሰሩት ኸይር ስራ በምድር ላይም በሰማይ ቤትም ተከፋይ ስለሆነ የምንሸማቀቅበት ጉዳይ አይደለም። ያዳነው የሰው ነፍስ ነው። በእስልምና ሃይማኖት የአንድን ሰው ነፍስ ያዳነ እዚህ ምድር ላይ ያለን ሰው ነፍስ እንዳዳነ ይቆጠራል ይላል። በመቀጠል በፖለቲካም በተለያየ ኬዝ አንተ የምጠላይ ሰው ዳይሬክትሊ ና እኔን ፊት ለፊት አናገረኝ እንጂ ኢንዳይሬክትሊ በሌላ ጉዳይ የሌላ ጉዳይ ገንዘብ ተበላ፣ አቡ አሚራ በሌላ ጉዳይ አፓርታማ ገነባበት፣ አቡ አሚራ ፎቅ ሰራበት የሚሉ በጣም ብዙ ኮሜንቶችን ያየው ነበር። በነገራችን ላይ አጋጣሚውን ተጠቅመው ቢላ ይዘው የናንተን ውድቀት የሚጠብቁ ሊያርዷችሁ የተዘጋጁ ያሰፈሰፉ ብዙ ሰዎች በዙሪያችሁ እንዳሉ ትረዳላችሁ። እኔ ይሄንን ነገር የታዘብኩት ነገር ነው። ለውጥ አላህ ነው የሚለውጠው። ሰውን ከፍ የሚያደርገው የሚያሳድገው ቁም ነገር ደረጃ የሚያደርሰው የህንፃ ባለቤት የሚያደርገው የመኪና ባለቤት የሚያደርገው አላህ ነው። ለውጥህን የሚጠሉ ሰዎች ይኖራሉ። አዎ የሚወዱልህ ሰዎች እንዳሉ ሁሉ የሚጠሉ ሰዎችም አሉ። እኔ ግን በተለይ የአረብ ሀገር እህቶች ረጅም ሰዓታችንን ለእናንተ አይደለም የታመመች ያው መቼም እንደመመጻደቅ አይደለም፣ ይህንን ለማስታወስ ያክል ነው። በቤሩት በማን ነው በጆርዳን ልትገደል የነበረችን እህት እንዴት አድርገን እንዳወጣናት፣ የተያመሙትን ኩላሊት ፌል ያደረገባቸውን በጣም ብዙና ብዙ እህቶቻችንን በተለይ በአረብ ዓለም ያሉ እህቶቻችንን ለመርዳት ስማቸው ከሚጠሩ ሰዎች መካከል ቅድሚያ አቡ አሚራና ጓደኞቻቸው ናቸው። ረጅም ጊዜ ለእህቶቻችን ስንውል የሚከፈለን ነገር ኑሮ አይደለም። ይሄን ነገር ታሳቢ አድርጉ። የሀገር ልጅ ነው፣ ወንድማችን ነው፣ የሚዲያ ታዋቂነቱን ተጠቅሞ ያግዘኛል ብለው ስለሚያስቡም ነው አቡ አሚራ ብለው የሚመጡት። ኮሜንት ያየው ነበር የሆነ ፖስት ላይ ሁለተኛ በሚዲያ ቢመጡ ማንም እጁን እንዳይዘረጋ የሚል ኮሜንት አይቻለሁ። እውነት ለማውራት እኛም በሚዲያ አንመጣም እርዳታ ብለን፣ እናንተም ደግሞ አስረዱን ወይ ደግሞ አግዙን ብላችሁ አትምጡ። ምክንያቱም መልካም ሰርተን እንደገና ደግሞ እኛኑ ቆልምሞ እኛኑ አዙሮ የሚሳደብ ሰው ጋር ከባድ ነውና እኔ ይሄ ግር ብሎ በኮሜንት የሚዘላለፍ የሚሰዳደብ አንዱ ለምሳሌ የሆነ ነገር ከጻፈ እሱን ተከትሎ አኺ ነገ ጧት አላህ Subhanahu Wa Ta'ala የሆነ ነገር አጥፍታችሁ ይቅርታ ከጠየቃችሁኝ እኔ ይቅር እላችኋለሁ ብሏል። አንድ ነገር ግን ይቅርታ የላችሁ አላህ Subhanahu Wa Ta'ala ምንድነው? የሰው ሐቅ ነው። የሰደበ የዘለፈ ያዋረደ የቀማ የሰረቀ በሰው ሐቅ ጉዳይ ላይ አንድ ሰው መጥፎ ነገር ሲደረግ ሰውየው ራሱ ይቅር ካላለ አላህ ራሱን ያልምራችሁም ብሏል። ነገ ጧት ስንቱን አስቀይማችኋል በማታውቁት ነገር፣ በመረጃ ባልተደገፈ ነገር ስንት ወንድማቻችሁን ተሳድባችኋል። ከዚህ ስራችሁ ልትቆጠቡ ይገባል።